እዛ ጋር ኤፊ መጥቶ ጓደኞቹንም መስደብ ቤቱንም ማስደፈር ነው። ምንም ቢሆን እኮ የቤቷ አባወራ አለ። የራሷ ቤት መጥታ መብት አለኝ ይዤሽ የምወጣበት መብት አለኝ ብለህ ደረትህን ነፍተህ መናገር አትችልም። እንደ ብሩኬ ለሃይሚ የሚንከባከባት ሰው የለም። ብሩክን በዚህ ሰዓት ላይ ውጪ አድርጎ እያመናጨቃት የሚያወራት በጣም ከአቅሙ በላይ ስለሆነ ነው። እንዴ ነገ አግብታችሁ ወልዳችሁ ወንድምሽ ነው እንዴ መጥቶ ህይወትሽን የሚወስንልሽ? ሰላም ሰላም፣ እንዴት ናችሁ የኔ ውድና ጣፋጭ ተከበራችሁ ቤተሰቦቼ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ከስንት ቀን በኋላ መጥቻለሁ። ፋሚሊ ያለውን የተፈጠረ ያለውን ነገር አይታችኋል። እኔ በጣም የሚደብር ነገር ውስጥ ነበርኩኝ። ማለት ከምንቴ ጋር ተለያይተናል እና በጣም ይደብራል ያለው ነገር ብቻ። አንድ ደግሞ እናንተ ጋር በቪዲዮ መምጣት ያለብኝ ነገር ስላለን የመጣሁት መናገር ስላለብኝ ነው የመጣሁት ዛሬ። ማለት ከኔና ከምንቴ ጋር ብዙ ነገር ተፈጥሮ ብዙ ነገር ተከስቶ አይሚን ይመስለኛል እስካሁን ድረስ ተደዋውለን አናውቅም። ማለት እሱም ደውሎልኝ አያውቅም። ከልጅቷ ጋር ተስማምቶ ይሁን አላውቅም፣ እግዚአብሔር ነው የሚያውቀው። እሱ ብቻ ትቼዋለሁ። ማለት በቻልኩት አቅም ራሴን ከዚህኛው ስሜት ውስጥ ለማውጣት እየሞከርኩ ነው እና ግን አሁን ደግሞ ጊዜ የማይሰጥ ነገር ጉዳይ ስለመጣ ነው ወደ እናንተ የመጣሁበት። ያ ነገር ደግሞ ምንድነው ፋሚሊ? የሀይሚና የብሩክ ጉዳይ ነው። ምንቴም አንዳንድ ነገር ሲሰራ አይቼዋለሁ ወደ እናንተ። በብሩኬና በሀይሚ ጉዳይ ቤተሰብ ገብቷል፣ ማለት ወንድሟ ገብቷል። በጣም ከባድ ነገር ነው። ማለት እኔ ዛሬ ልናገር የመጣሁት ሀይሚ ብሩኬ ጥፋት አለባችሁ ልጅ ሳይሆን ኤፊ ምንድን ነው እያደረክ ያለው? ለምንድን ነው ትላንትና ዘመ በላይ ዛሬ ምንድን ነው ያስመጣ ነገር ንገረኝ። ማለት ባይዛዊ ፋሚሊ ከኤፊ ጋር እንግባባለን ምናምን ነገር እዚህ ቡታጅራ የሆነ ሰዓት መተው ነበር እና በጣም ብዙ ነገር እናወራለን ስለ ሲስተሩ፣ ማለት ስለ ሀይሚ ጉዳይ ምናምን ነገር። ከአዲስ አበባ ከሄደ በኋላ ግን ተገናኝተን አናውቅም፣ ተደዋውለንም አናውቅም። ብቻ እኔ እስከማውቀው ድረስ ኤፊ ያ ልጅ አልነበረም። ለእህቱ ህይወት በጣም የሚጨነቅ ልጅ ነበረ። ግን ዛሬ ላይ ምንድን ነው ኤፊ ችግሩ ምንድን ነው? እኛ የማናውቀው ነገር አለ ወይ? ማለት ብሩኬ እኛ እስክናውቀው ድረስ በጣም ለሀይሚ እኔ እግዚአብሔርን እንደ ብሩኬ ለሀይሚ የሚንከባከባት ሰው የለም። ሲቀጥል አባቷ የገዛ አባቷ ወላጅ አባቷ የፈቀደውን አንተ ምን ቤት ነህ እንዴ? ትላንትና የት ነበርክ? ትላንትና ሀይሚ በእዩ ጉዳይ ስትታወቅ፣ ትላንትና ሀይሚ በእዩ ጉዳይ ሐኪም ቤት ስትገባ ያ ሁሉ ስትሆን የት ነበርክ? እህቴ ብለህ መተህ ነበረ? ያ ሁሉ ስትበጠበጥ፣ ያ ሁሉ እንደዛ ስትሆን ማንም እየመጣ ሲፈነጭባት፣ ብሩኬና እሷ ሲጣሉ ሲታወቁ ሙሺ ጋሺ ምናምን ገብቶ ሲያስታርቁ፣ የብሩኬ ወንድም መጥተው ሲያስታርቁ የት ነበርክ? ዛሬ መተህ ከሱ ጋር ተለያይ፣ ከቤት ውጪ አችልም። በነገር ላይ ሀይሚዬም አይኖ አውቃለሁ፣ ከምንም በላይ የቤተሰብ ክብር ይበልጣል። ወንድም ይፈራል ይከበራል አውቃለሁ፣ ግን ቦታ አለው። ወንድምሽ አብሮሽ ከአንቺ ጋር መጥቶ ህይወትሽን አይኖርልሽም። ወንድምሽ ብሩኬን የተንከባከበልሽን ያህል ተንከባክቦ ያኖረሽን የተቃወመልሽን ያህል አይቃወምልሽም። ይሄን ላንቺ አልነግርም። ብሩክ ላንቺ ምን እንደሆነ ማን እንደሆነ ምን ማለት እንደሆነ አልነግርልሽም። መብቱ ነው ብሩክ ባንቺና በሱ ቤት ማን ይምጣ ማን ይሂድ ማዘዝ መብት አለው። ማን ስለሆንክ ነው ወንድሜን እንዳይገባ የምታዘው ምናምን ማለት አቺ መናገር አልፈልግም። አንቺ ለምን አንቺ ጋር ያለውን እውነታ አንቺ ታውቂያለሽ። ግን እኛ ከምናየው አንፃርና ከምታደርጉት አንፃር ደግሞ ይሄንን ነው እኔ የተረዳሁት ማለት ነው። እንዲህ በጣም ነው የሚያስጠላው። እግዚአብሔርን ሁሌ ጸብ፣ ሁሌ የሆነ ነገር በቃ እዩ መጣች አይደለ? ልክ እሷን ተገላገልናት ተመስገን ማለት በቃ ሰላማችሁ ተመለሰ ባል ሰዓት ላይ ለምን ሌላ ክፍተት ትፈጥራላችሁ? ሴት ልጅ ነሽ። ቤተሰብሽን እንዴት ማስኬድ እንዳለብሽ ታውቂያለሽ። የህይወት አጋርሽ እንዴት ማስኬድ እንዳለብሽ ታውቂያለሽ። እኔ ብሩክን በዚህ ሰዓት ላይ መናገር አልችልም ፋሚሊ። ለምን በቃ በጣም ብዙ ነገር እየጣረ ነው ጌታን፣ በጣም ብዙ ነገር ማለት ነው ነገር። እኔ እንደ ብሩክ ትዕግስተኛ ሰው የለም። እንደፈለገች እየመታችው እየተናገረችው ጸጥ የሚል ወንድ ልጅ የለም። ይሰማዋል እንዴ? በጣም ነው የሚሰማው። ትላንትና የት ወደቀች ይቺ ልጅ የት ነበረች ያላሉ ፋሚሊ ዛሬ
ላይ መተው በፈለጉ ሰዓት መተው እንደዚህ ሁኚ በዚህ ግቢ ውጪ ሲላት ይሰማዋል። ምክንያቱም ስትታመም አብራት የሚታመመው ብሩክ ነው። የሆነ ነገር ሲደርስባት አብራት የሚሰቃየው ብሩክ ነው። እስካሁን ድረስ ብዙ ነገር እያደረገ ያለው እያኖራትም ያለው ብሩክ ነው። ቢያንስ ሴት ልጅ ነሽ፣ እንደ ሴትነትሽ ወንድምሽን ተረጋግተሽ ማውራት፣ ባልሽን በስነ ስርዓት መያዝ። እናንተ እኮ ዛሬ ላይ እንደዚህ መሀላችሁ ሴጣን ገባ እንጂ እንዴ በጣም ብዙ ነገር አብራችሁ ያለማችሁ ልጆች ናችሁ። ቀለበት አድርጋችኋል፣ ለእሷ አድርገህላታል ፕሮሚስ፣ ለሰርጋችሁ እያሰባችሁ የነበራችሁ በጣም ተስፋ የነበራችሁ ልጆች ናችሁ። እኔ በእናንተ ምክንያት አይደለ እንዴ ከመንቴ ጋር ብዙ ነገር ያሳለፍ ነው ማለት ተገናኝተን ማለት ነው። መገናኘታችን እናንተ ናችሁ። በቃ ለሁሉም ምሳሌ የምትሆኑ ልጆች ናችሁ። ለምንድን ነው መሀላችሁ ላይ ክፍተት ፈጥራችሁ? በዚህ መሀል እዩ ምንድን ነው የሚሰማት? በጣም ደስ ነው የሚላት እርግጠኛ ነኝ። እሷ ያልተሳካላትን ሴራ ወንድሟ መታ እያሳካላት ነው ማለት ነው። ምክንያቱም እንዴ በጣም ለብዙ ነገር ክፍተት እየፈጠራችሁ ነው ያላችሁት። ያም ይመጣል እንደዚህ ብሎ ያወራል ጸብ፣ ያም ይመጣል ይሄ ተብሎ ተፈጠረ ብሎ ጸብ። እንዴ በሰው ላይ ምንድን ነው የምትመሩት? ለምንድን ተረጋግታችሁ ቁጭ ብላችሁ ማታወሩት? ችግራችሁን እኮ ቁጭ ብላችሁ በማውራት እንትና ከኔ ህይወት ውስጥ አያስፈልግም ከተባለ መወገድ ካለበት ይወገዳል። ማንም ነው በቃ ገባችሁ? ቤተሰቦቻችሁ እንኳን እናት አባታችሁ እንኳን ዛሬ ላይ አብረው ኖረው እናንተን ያፈሩት እንኳን ሌላ ነገር ባለመስማታችሁ ነው። ቤተሰብ ጣልቃ መግባት የለበትም በምንም ህይወት ላይ ማለት ነው። አንዴ ከቤተሰብ ከወጣችሁ ህይወታችሁን የምትመሩት እናንተ ናችሁ። ቤተሰብ ማክበር ባለባችሁ ቦታ ታከብራላችሁ። መከበር ከሌለ በቃ የሚያስከብረው ነገር ካላደረገ ደግሞ አይከበርም። ለኔ ያ ነው በቃ። እኔ በዚህ ሰዓት ላይ በያዝኩት ህይወት ላይ ወንድሜ ትናንትና የተወደቅሽ ያላለኝ ወንድሜ ዛሬ ላይ መጥቶ እንዲያዝብኝ አልፈልግም። ይሄ የራስ ህይወት አለ አንተም አይደለ? ከፍቅር ጋር የጀመርከው ህይወት አለክ አይደል? አንተም የራስን ህይወት ቀጥል በቃ። እዚህ ግቢ ውጪ አትበላት። አንተ እግዚአብሔር ጥሎልህ ፍቅርን የመሰለሽ ሰጥቶሃል አይደለ? የራስን ህይወት አስተካክል በቃ። ፍቅርን በራሷ በኩል የተጎዳሽ ልጅ ናት። ገባክ አይደለ? ስለዚህ አብራቱን የራሷን ህመም ጠግንላት፣ ከሷ ጋር ቀጥል። በሃይሚ ህይወት አትግባ እንዴ። አንተ በሃይሚ ቦታ ሆነክ አንተ ለምሳሌ እንበላ ሃይሚ ቦታ ሆነ ወይ ደግሞ ፍቅር በሃይሚ ቦታ ሆና ወንድሟ መጥቶ እንዲሆነሽ እንዲሁኚ ሲላት ምንድነው የሚሰማክ? ራስን በዛ በኩል አድርግና አስበው። ምናልባት ለእህት የተሻለ ህይወት አስበክ ሊሆን ይችላል። እንደ ብሩክ ግን የተሻለ ህይወት የሚሰጣት እንደ ብሩክ የሚንከባከባት እንደ ብሩክ ለራሷ እንደ ራሷ አድርጎ የሚያስብላት ሰው አታገኙም። እርግጠኛ ነኝ። ብሩክን በዚህ ሰዓት ላይ ውጪ አድርጎ እያመናጨቃት የሚያወራት በጣም ከአቅሙ በላይ ስለሆነ ነው። እኔ ፋሚሊ ማለት ማንም ላይ መፍረድ ፈልጌ አልነበረም፣ ግን የምታየው ድርጊት እንደዛ ያስብላል። ጌታን በቃ እንደዚህ ያስደርጋል። እኔ ታውቁኛላችሁ፣ ሁሌም ከሃይሚ ጎን ነኝ። ግን ደግሞ ከሃይሚ ጎን ነኝ ማለት ደግሞ እውነታውን እያየሁ ተሸፋፍናለሁ ማለት አይደለም። እኔ እስከተረዳው ድረስ እውነት ይሄ ነው። ሃይሚ ሁሉም ሰው ይወድሻል፣ ያከብርሻል። በተለይ ጨረቃ ፋሚሊ በጣም ላንቺ ያለውን ቦታ ታውቂያለሽ። በቃ ይሄን ያህል ክብር፣ ቦታ፣ ፍቅር እየተሰጠሽ ይሄን ቦታ አትጩ ነው ማለት ነው። የምሬን ነው። አትጩ፣ እንድትጠያ አትሁኚ። ቃራትሽን ራስሽን አዳምጩ። ትክክል ነኝ ወይ? ወንድም የሚለው ትክክል ነው ወይ? ብሩኬ ልተወው ወይስ ከብሩኬ ጋር? ያን ነገር አንቺ ነሽ የምታውቂ። ለዚህ ከራስሽ ጋር ሆነሽ አውሪ። በጣም ለራስሽ ጊዜ ስጩ። የምሬን ነው። በጣም እኔ እንጃ አንዳንደኛ ሰዎች ማለት ነው በእጃችን ያለው እንዴት ነው በእጅ ያለው ወርቅ እንደ መዳብ ይቆጠራል ነው የሚባለው አይደለ? በስራችን ያለ ነገርና በእጃችን ላይ ያለው ነገር አይመስለንም። በቃ በሰዓቱ የሚጠቅመን ነገር አይመስለንም። ካጣነው በኋላ ነው ጥቅሙ የሚገባን። ሃይሚ አይተሽዋል። ከእዩ ጋር ያኔ በተፈጠረ ሰዓት ላይ አልፈልግም ብለሽ ትሄጃለሽ፣ መልሰሽ ሳያስችልሽ ትመጫለሽ። አቺን በቃ ከብሩክ የተለይተሽ እኮ መኖራችሁን ታውቂዋለሽ፣ ስሜቱን እኔ አልነግርሽም ላንቺ። ስለዚህ ከራስሽ ጋር አውሪ።
ከወንድሞችሽ ጋር ከነ ስር ካሉት ጓደኞች ጋር ምናምን አይደለም። አውሪ ከራስሽ ጋር ነው ማውራት ያለብሽ። ለብሩኬም ጊዜ ስጪው፣ ለራስሽም በቃ ከወንድምሽ ጋር ተነጋግረሽ መፍታት ያለብሽን ነገር ተነጋግረሽ ፍቺ። ብሩኬ ጋር መድረስ አይጠበቅብሽም እንዴ። ነገ አግብታችሁ ወልዳችሁ ወንድምሽ ነው እንዴ መጥቶ ህይወትሽን የሚወስንልሽ? ኤፊም የራስን ህይወት ኑር። በቃ እነ ፍፄ ምናምን እያዩዋችሁ ነው ማለት አንዱ ወገን ሳይሆን መወገን ያለባችሁ። በቻላችሁት አቅም ሁለቱን በተረጋጋ መንፈስ ብታወሩ አሪፍ ነው። እዛ ጋር ኤፊ መጥቶ ጓደኞቹንም መስደብ ቤቱንም ማስደፈር ነው። በጣም ማስደፈር ነው። በጣም ንቀት ነው። እግዚአብሔርን በጣም ማለት ነው። ቤቷ ድረስ መጥቶ ነይ ውጪ ነይ እንሂድ ማለት በጣም ንቀት ነው። ምንም ቢሆን እኮ የቤቷ አባወራ አለ። አንተ ቤት አንዱ ወንድ የሚስት ወንድ መጥቶ ነይ ውጪ ብሎ ቢጎት ምንድነው የሚሰማ? ለምንድነው ነገሮችን የሆነ ነገር ሲደረግ እንደራሴ ብሎ የማይታየው እንዴ? አንተ እነሱ ላይ ያደረግከው ያለው ነገር ራስክ ላይ ቢደረግ እርግጠኛ ነኝ ዝም አትልም። አስተካክል በቃ ይሄን ነገር። በጣም ነው የሚያስጠላው። እግዚአብሔርን በጣም ነው የሚያስጠላው። አብርሽ ዋና ታላቅየው ምንም ያልተናገረ አንተ ለምንድነው እንደዚህ የምትሆነው? አብርሽም እኮ የራሱ ህይወት አለው አይደለ? አብርሽም የራሱ ህይወት አለው። አንተም ብትሆን የራሱ ህይወት አለክ። እየጀመርክ ነው አይደለ? ሃይሚን ብትሆን የራሱ ህይወት አለች። በቃ ከሌሎቹ ተለይታ አንተ መሀል የምትገባበት ምንም ምክንያት የለም። እንደ ወንድምነት የምትቆረቆርላት ከሆነ ውጭ አድርግላት። እንደ ወንድምነት ይሄ ነገር ጎሏታል የምትል ከሆነ ውጭ አድርግላት። የራሷ ቤት መብታለኝ ይዤሽ የምወጣበት መብታለኝ ብለህ ደረትህን ነፍተህ መናገር አትችልም። ኤፊ አድብ። የምሬ ነው። እኔ እንደ ጓደኛ በጣም ወድን ያለ ጠላክ ነው። እኔ አይመቸኝም የሰው ህይወት ውስጥ ጣልቃ እየገቡ በዚህ ግባ በዚህ ውጣ በዚህ ውጪ ማለት አይመቸኝም። ምናልባት የወደድኩን የቀረብኩልን ልናገርኩ እችላለሁ። ስህተት መስሎ ከታየኝ አሁን ፋሚሊ ፊት ለፊት መጥቼ እንደተናገርኩት ስህተት መስሎ ከታየኝ እንድታስተካክል ነግረሃለሁ እንጂ አልወስንም። አንተ ግን በሃይሚ ህይወት በጣም እየወሰንክ ነው ያለው። እመነኝ በዚህ አካውንት ከቀጠልክ እንኳን እጀን አይደለም ሁሉ ነገር ተሰባብረህ ትቀመጣታለህ። በጣም ነው የሚደብረው። በጣም ነው የሚያስጠላው። ምንም ቢሆን ክፉ ደጋስ አብራችሁ አሳልፋችኋል። ብሩክን በደንብ ታውቀዋለህ። ካንተ በደንብ ማለት አልጠፋብህም። ባህሪውን አልጠፋብህም። ምናልባት ብሩክ አንዳንድ ነገሮችን እያደረገ እሷን ሊያናድዳት ይችላል ምናምን። በሁለቱ መሀል ያለውን ነገር አታውቅም። ምንም የምታውቀው ነገር የለም። ስለዚህ አስተካክል ይሄን ነገር በቃ። እኔ እንጃ እኔ ምን እንደምል ግራ ገብቶኛል። ግን በቃ መናገር ስላለብኝ ወደ እናንተ ማለት እንደዚህ የመጣሁት። አስተካክል። በጣም ነው የሚያስጠላው።